አይወድላትም። አንድ ነገር ተረጋጊ። በጣም ነው የምታምሩት። ይሄን ነገር ያደረከው እሷ ራሴን አጠፋለሁ እንደዚህ ምናምን ስትልህ ለሷ ብለህ አገባሻለሁ እንዳልክ ነግረኸኛልና እኔ ነበርክ አይዞሽ ተስፋ አትቁረጪ አለሁልሽ ብለኸኝ ካለሁበት ጭንቀት እንድወጣ ህይወቴ እንድቀጥል ተስፋ ብርሃን እንዳለ ወደፊት አሳይተኸኝ ነበረ። ማሻአላ በዚህ አጋጣሚ አንድ ላይ ያገኘኋችሁ ሰርግ ልጠሩኝ ነው እንዴ? ምንድነው? የምን ሰርግ ነው ይሄ? አሁን ቆይ የምን ሰርግ ነው? ይቅርታ አልጠራሁም። ያናገርኩህ አይደለም አንተ ያልጠየቅኩህ። አሁን እንደዚህ አይነት ነገር አትሰርበልኝ። አንተ ደግሞ አንቺ አትገፍትሪው። ለምን ደግሞ ገፈትሪው? ስለዚህ ትፈልግሻል እንዴ? ወደ ዘይት ለምን አትይጂም? ቻማታ እንዴ ደጋውን ብትልሽ እኮ ትገፈትረው። ምን አገባሽ? ባሏ ነው ትገፍትረው። ለኔም ባሌ እኮ ነው። ሰላም እንዴት ናችሁ? ውድና የተከበራችሁ የኔ ተወዳጅ ቤተሰቦች እንዴት ናችሁልኝ? እኔ ያለው አልহামዱሊላህ በያላችሁበት ሰላማችሁ ይብዛልኝ እያልኩኝ ዛሬ በአንድ ውሳኔ መጥቻለሁ። ያው እንደምታውቁት እንግዲህ የአክስቴ ልጅ እያደረገች ያለውን ነገር ታውቃላችሁና ምክንያቱም ደግሞ ነግሬያችኋለሁ። ማለት ከስራ መደራረብ ከተለያዩ ጫናዎች እና ያሳለፈችው በጣም ብዙ መጥፎ ነገር ስላለ ትንሽ ልክ አይደለችምና ትንሽ ሕክምና ያስፈልጋታል። ያው ቁርአንም ይሁን ምንም ብቻ የሆነ ነገር ያስፈልጋታልና ያው ያንን ነገር ለማድረግ ነው ዛሬ የወሰንኩትና ብዙዎቻችሁ እየደወላችሁ እንደዚህ ብታደርግላት አሪፍ ነው ብላችሁኛልና ያንን ነገር ለማድረግ ወስኛለሁኝ። ከዛ በፊት ግን ያው ያደረገችው ነገር ጥሩ ነገር አይደለም። በእርግጥ ፏድ ለሷ ብሎ ነው ያው ብዙ ጊዜ አንዳንዴ የሰውን ህይወት ለማትረፍ ስትሉ አንዳንድ ቃል የምትገቡት ነገር አለና ፏድም እንግዲህ ራሴን አጠፋለሁ ምናምን ስትለው በቃ ችግር የለውም እኔ አገባሻለሁ ምናምን ብሏት ያ ነገር ውስጧ ላይ ተቀርጾ እንግዲህ ተስፋ አድርጋ ነበር። ነገር ግን ያንን ነገር ያደረገው ፏድ ለሷ ብሎ ነው ማለት ያው ብዙ ጊዜ በተደጋጋሚ ራሷን ለማጥፋት በነገራችን ላይ እጇ እንትን አለው። ይሄ ምንድነው ስሙ? ይሄ አንዳንዴ ሲሞከር ምናምን አለ አይደል? ጠባሳ ምናምን አለውና እንደዛ አይነት ነገር ያሳለፈች ልጅ ስለሆነች በቃ ያንን ነገር አስቦ ነው እንደዛ ያላትና በዛ መሀል እንግዲህ ያው ፏድ እንደምታውቁት የአንድ ልጅ አባት ነው። ሚስት አለችውና በቃ ከሚስቱም ጋር ያልሆነ ነገር ውስጥ ገብተዋል። ያንን ነገር ደግሞ የማስተካከል ግዴታ አለብን። ምክንያቱም ማለት ያው ምክንያት የለውም ሲጀመር ግዴታችንም ነው። በቃ እንደዚህ አይነት ነገር የማስተካከልና ዛሬ ሁሉንም ጠርቻቸዋለሁ። ፎዙንም ጠርቻታለሁ፣ ፏድንም አህሙንም ጠርቻቸው ለነሱ ያለውን ነገር ነግራቸው ልጅቷን ማሳከም እንዳለብኝ ነግራቸው እነሱ ግን ፏድ ያደረገውን ነገር በተለይ ፎዙ እንድትረዳው ፏድን ማድረግ አለብኝ ብዬ አስቤያለሁኝና እስቲ ያንን ነገር ለማድረግ ነው ዛሬ መጣሁት። በእርግጥ ነገሮች ይስተካከላሉ፣ የጊዜ ጉዳይ ነው እንጂ ኢንሻአላህ ሁሉም ነገሮች በነገራችን ላይ ከዚህ በፊት እንደምላችሁ እንዲህ የሚበላሹ ነገሮች የጊዜ ጉዳይ ነው እንጂ ይስተካከላሉ። ግን እስኪስተካከሉ ድረስ ያሉት ጊዜያቶች መጥፎ ነገር ባናደርግ ጥሩ ነው የሚል ሐሳብ አለኝና ለዛም ባለትዳሮቹን ጠርቻቸው እንግዲህ ቁጭ አድርጌ ያለውን ነገር ነግራቸው ማድረግ ያለብንን ነገር ተጋግዘን እንደምናደርግ ተስፋ አደርጋለሁኝና እንዲያሰብኩትም ነገር አለ። ልጅቷን ወደ ገጠር ለመላክ ወደ ቤተሰብ ወደ ፋሚሊ ያው ገጠር ደግሞ ጥሩ ፋሚሊ ስላለ እነሱ ያለውን ነገር ተረድተው ወደ ነበረችበት ይመልሷታል ብዬ ተስፋ ስለማደርግ ወደ ገጠር ለመላክ አስቤያለሁኝና ከዛ በፊት ግን ይህንን ነገር አስተካክዬ እዚሁ አፉ አባብያቸው እንግዲህ ሲስተርንም ነግሬያት ተስማምታለች። እሺ ብላኛለች። በቃ ችግር የለውም ብላኛለችና እሷንም ጠርቻት እዚሁ አፉ አባብዬ ዛሬ ጨርሰን እንግዲህ ወደ ገጠር እምንሸኛት ይሆናል ማለት ነው። ቤተሰቦቼ ትንሽ ፀሐይ እዚህ ጋር ስላለ ወደዚች ጋር
አሙ እኔ እኮ እዛ እየጠበቅኳችሁ ነበር። ቡና ጠጣንና እኔ እዛ ቁጭ ብዬ እንዴት ናችሁ? ሰላም አለይኩም ያ ሐቢቢ። ወአለይኩም ሰላም። ዛሬ እንዴት ነው? ዛሬ ቁም ነገረኛ ሆኖ ሲጠራና ዛሬ ብቻ ደግሞ ከሷ ጋር መስለኝ እሷንም ጠርቻታለሁ እየመጣች ነውና እኔ ከቤት ወጣችሁ ጓደኛዋ ጋር ናት። አንተ ጋር አልገባችም እንዴ? እና ፏድ ዛሬ የመጣሁት በቃ የሆነ ነገር ወስኜ ነው ማለት። ለምን ጓደኛዋን እናወራትም ግን እንድትመጣ እናወራታለን። ግን አሁን ያመጣሁትን ሐሳብ ስሙኝና ከዛ በኋላ ማድረግ ያለብንን ነገር እናደርጋለን ማለት። እኔ አሁን ያሰብኩት ፏድ ለሷ ብለህ ትዳርህን፣ ቤተሰብህን፣ ልጆችህን በትነሃል። ይህን ነገር ያደረከው እሷ ራሴን አጠፋለሁ እንደዚህ ምናምን ስትልህ ለሷ ብለህ አገባሻለሁ እንዳልክ ነግረኸኛልና እኔ በጣም ጭንቀት ውስጥ ነኝ። ታውቃላችሁ እኮ ያንን ነገር አሁን ምን ማድረግ እንዳለብኝ ራሱ አላውቅም። አሁን ያው አብረን ነው ነገሮችን የምናስተካክለው እኮ እኔ እሱ ነው የምለው። በቃ ማለት ያ የማይሆን ነገር ነው አይደል ሙቤ? ለመሰለ እኔ እዚህ ጋር አሁን እነኚህ እንደው ነገሮቹ እንትን ብሎ እንኳን ቢጋቡ እንኳን ማለት ነው ያኛው አንደኛ ያኛው ህይወት ይበላሻል፣ ሁለተኛ ይሄም አብሮ የሚቀጥለው አይመስልም። አሙ ያለችውን ግን ሰምታታል እኮ ነው። እሱ እኮ ነው ያለችውን ሰምታታል። ጭራሽ በቃ እቺ ልጅ ለኔ ማለት ነው ትቀያየራለች። የምትቀያየረው ነገር እኔ እንደዚህ ያክል ማለት ነው ለኔ የምትጨነቅ ሰው አይደለች። በቃ የተረዷት ያንን ነው። አሁን እኔ ከስንት መከራ ከዛ ሶትቻት ይሄ ነው ለኔ የሚገባኝ። ነገርኳችሁ ማለት ይሄን አሁን እሷ ከራሷ ጋር አይደለችም፣ ጤነኛ አይደለችም። ቁርአን ቤት መውሰድ አለብን። አሁን ይወስዳታለሁ ብዬ አስቤያለሁ። ማሳከምም ካለብኝ የትኛውም ነገር ብኛ አሳክማታለሁ። ጤነኛ ራሷ አትመስለኝም እኮ አይደለችም። አሁን ይሄንን ነገር እኮ ነው አሁን እንደዛ ስለሆነ አሁን እሷን ወደ ቤተሰብ ልልክ አስቤያለሁ። ከዛ በፊት ግን ጠርቻት ያለውን ነገር አስረድቻታለሁ። እሷም ችግር የለውም አውፉን እንባባል ብላኛለች። ወደ ቤተሰብ ሸኝሻለሁ ስላትም እሺ ብላኛለች። ስለዚህ አሁን ጠርቻት ያለውን ነገር እዚሁ ጨርሰን ለፉዙም እናስረዳታለን። ገባ? እኔ ሙቢ ፉዙን ጠርቻታለሁ። እኔ በማይመጣ ነገር ነው የመጣችብኝ። ገብቷል አባባሌ? በማይመጣ ነገር እኔ የእሷን ህይወት ለማስተካከል ዝቅ ከፍላለሁ፣ ሰደባለሁ፣ ምን እላለሁ፣ ስንት መከራ ይደርስብኛል። እሷ ለካ እያሰበች ያለችው ስለራሷና ስለራሷ ብቻ ነው። እዚህ ጋር እኔ ልሙት ልፍረት። ስለዚህ እኔ በቃ ከእንደዚህ አይነት ነገር መውጣት ነው የምፈልገው። በቃ ሙቢ ለምን መሰለህ እንደዛ ማለት በቃ እኔ የሚገባኝ ሰውኛ ባህሪዬን ይዤ መጣሁ። እሷ ጋር ለማስተካከል ሞከርኩ፣ ብዙ ነገር ነገርኳት፣ ህይወቷን ለማስተካከል ጣርኩ፣ ደከምኩ። ገባ? አሁን ግን ለሷ በተመላሹ ለኔ መለሰችልኝ መልስ በጣም ውስጤን ነው የጎዳው። እንዴ ህይወቴን ውጪ ላይ ጎዳና ላይ ጥዬ እንደዚህ መባል ነበረብኝ እኔ እኮ? ይሄ እኮ እኔ አሁን እኮ ሰው የተቸገረ ሰው እንዴት እንደዚህ አይነት ነገር ያደርጋል? እኔ እኮ አሁን እኔ እኮ ግራ ላይ ገባኝ። የዚች ልጅ እኔ እየዋሸችኝ ነው እንዴ? እኔ እሱን ላይ የመሰል ስለ አሁን እየዋሸችኝ ነው። እስቲ ንገረኝ። ኖ ስለ የተቸገረ ሰው ማለት ነው የራሱን ችግር ወጥቶ ሰውን ሌላ ሰውን ችግር ላይ አይከትም። ገባ? አይከትም። የፈለገ ቢሆን ራስ ወዳዳ ይሆናል። እኔ ሙቤ ያለው ሐሳብ ተመችቶኛል። ስለዚህ ሸይጣን ይዞ አላጥፋት ነው የሚሆነው እኮ። አይ እሱን ነገር ኢንሻአላህ እናስተካክላለን። ግን አሁን እዚህ ጋር የተበተነ ቤተሰብ አለ፣ የተበተነ ልጅ ሚስትህን አታልና እሷን ጠርቻት ያለውን ነገር ማስረዳት አለብን። ገባ? እኔ አሁን ልንገርህ ሙቤ የምፈልገው ምን ታውቃለህ? ፎዙና በቃ ፎዝ ወደ ድሮ ህይወታቸው እንዲመለሱ ገባ? እኔ በቻልኩት መጠን ፎዙን ለማሳመን እየሞከርኩኝ ነው። እኔ እኮ በየሰዓቱ ስትለወጥብኝ ገብቷል። ይሄ ባህሪዋ ነው። በቃ ከደረሰባት ነገር አንፃር ይሄ ችግር ስለደረሰባት እሱን የሚያነጫንጫት እንደዚህ ልውጥ ስትል በማለት እያረጋጓት መስመር እያስያዝኳት ታይ እንደዚህ አይደለም እያልኳት እየተረዳኋት ለካ ይኸው ቤቴ ላይ ገባ ተመልሶ። እኔ ስንት ነገር አስተካክላለሁ ብዬ ያሰብኩት ሰውዬ ጭራሽ በቃ ምንም ነገር እንዳላሰብ አድርግታ እንዲቆላለፈች። እሺ አሁን ለማንኛውም ፎዙን ጠርቻታለሁ። በቃ እየመጣች ነው። ግን በአላህ ፎዙ እኔ አክሮፋ እንድትሄድ አልፈልግም እኮ። በቃ እኔም እኮ እንድጠራት ያደረኩት በቃ ያለውን ነገር መናገር አሁን ለሳይ እሷም መናገር አለበት። በግድ ነው አሁን የመጣችው። አረ ሲጀመር እኔ ፎዙ ባትመጣ አሪፍ ነው፣ ግን በቃ መምጣት ደግሞ አለባት። ገባ? ለምን መሰለህ እኔ አሁን ሌላ ችግር ገና መፍጠር አልፈልግም። እኔ ፎዙን እኔ በቃ ማስገባት አልፈልግም። በቃ
አይ በቃ ሙቤ እንደነገርከኝ ከሆነ በቃ ልጅቷ የምር ተረጋግታ እንደዚህ በስነ ስርዓት ይቅርታ ምናምን የምትጠይቅ ከሆነ አሪፍ ነው የሚሆነው። ገባ? እኔ እሱን ነው የምፈልገው። በቃ እኮ እንደዛ ልክ እንትን ካለች ማለት ነው ብዬ አስቤያለሁ። እና በቃ ችግር የለውም ያለውን ነገር ተነጋግረን ሽማግሌ መግባት ካለበት አስገብተን ትዳራችሁን ለመመለስ እንሞክራለን። ገባ? አዎ ችግር የለውም። በዚህ ከጎና አለው። በቃ እንደዚህ ደግሞ እኛ አንዳንዴ ሳናቅ ብዙ የምናደርጋቸው ነገሮች አሉና በቃ ኖርማል ነው። አንተም ያለውን ነገር ለፎዙ ከልብህ ማስረዳት አለብህ። በቃ እኔ ያደረኩት ይሄንን ነገር ለዚህ ነው። አይ አሁን ፎዙ ሳይገባ ቀርቶ አይደለም፣ እሱ ገብቷታል፣ ተረድታለች። ግን ፎዙ አሁን የተበሳጨችው በምን መሰለህ? መጀመሪያ እዚህ ነገር ውስጥ ሳይገባ ለምን አያማክረኝም በሚለው በጣም ተበሳጭታበታለች። ኧረ አህሙ እኔ እንደዛ አይመስለኝም። አህሙ ነው ለዛ ነው ወላሂ እኔ ያወራው አውሪቻለሁ። በጣም እኔ ልንገርህ፣ እኔ በነገርኩህ እኮ ፎዙ እኔ እንደዛ አይነት ሰው አልነበረችም። ሲጀመር ፎዙ እኔ የሆነ ነገር ካልኳት የምትረዳኝ ሰው ነበረች። አሁን ባለፈ እንኳን ይቅርታ ስጠይቃት እኮ ምንድን ነው ያደረገችኝ? አይተሃል አይደለ? አይተሃል እኮ የተናዳ እና ይሄ በጤናው ነው። አይ ፎዙ ላይማ አትፍረድ። እኔ እየፈረድኩ አይደለም ነገርኩህ። እኔ በፊት ከሷ ጋር ያሳለፍኩትን ነገር ነው እየነገርኩህ። አሁን ያላሳለፍከውን ነገር ነው ያደረኩት። ከዚህ በፊት እንደዚህ ነገር ተፈጥሯል። ከዚህ በፊት ከሷ ጀርባ አውርተው እንደዚህ ሆኖ ሰላም ሆና ዘግታለች አይደለም። ይሄ ለሷ አዲስ ሆኖባታል። ገባ? ይሄን ማድረግ እኮ ሊያበሳጫት ይገባል። ትክክል ነች። ባትበሳጭ ነው የማይሆነው። ባትበሳጭ አትወድህም። ስለምትወድ ነው የተበሳጨችው። እዚህ ጋር ልንገርህ ማለት ነው። ባትወድህ ማለት ነው አትበሳጭም። ገባ? ግን በጣም ስለምትወድህና ለትዳሯ ክብርና ቦታ ስላላት እንጂ በዚህ ልክ አንተ ላይ እንትን አትልም። ሰላም ያው ያለውን ነገር ነግራቸዋለሁና በቃ እሱም ሚስቱን፣ ልጆቹን፣ ትዳሩን፣ ቤተሰቡን፣ ተስፋውን፣ ሁሉ ነገሩን ለአንቺ ህይወት ሲል በትኗል። አንቺን አገባሻለሁ ያለሽ አንቺ ራሴን አጠፋለሁ በቃ ሌላ ነገር ውስጥ እገባለሁ ስትይ ለአንቺ ስሜት ሲል ነበር እሱ አገባሻለሁ ያለሽ። ስለዚህ እንደዛ በማለቱ ሚስቱን፣ ልጆቹን፣ ሁሉ ነገሩን አጥቷል። ያንን ነገር ደግሞ የማስተካከል ግዴታ አለብን። አንቺ ብዙ ጫናዎች ደርሰውብሻል፣ ብዙ ነገር አለብሽ። ኢንሻአላህ እንደተባባልነው ቁርአን ቤትም ወስድሻለሁ። ሌላም ቦታ መሄድ ካለብን እንሄዳለን። ወይኔ አንተ ጥያቄ አለ ምን እንዳለው ታውቃለህ? እኔ እሷን እንድትከበር ገባ ከዛ ህይወት እንድትወጣ ያልጣርኩት ጥረት የለም። ገባ በውስጥ ብዙ ትዳሬን ጎዳና ላይ ጥያለሁ እንደምታየው ማለት እዚህ ጋር ካለችበት ጭንቀት፣ ሐዘን፣ ተስፋ መቁረጥ ለማስወጣት ያላደረኩት ያልከፈልኩት መስዋዕትነት የለም። ስለዚህ ለኔ ይገባኛል ይሄ ነገር ይገባኛል። ሰለፋት አዳምጥ እንግዲህ አውቃለሁ ይሄ ነገር አይገባህም። ሁሉንም ነገር ቢን አስረድቶኛል ማለት እስከዛሬ ከጎኔ ነበርክ። አይዞሽ ተስፋ አትቁረጪ አለሁልሽ ብለኸኝ ካለሁበት ጭንቀት እንድወጣ ህይወቴ እንድቀጥል ተስፋ ብርሃን እንዳለ ወደፊት አሳይተኸኝ ነበረ። አመሰግናለሁ። እሱ ነው ማለት ከዚህ በኋላ አንድ ላይ መኖር ትችላላችሁ። እኔ ማለት መበጥበጥ ፈልጌ አይደለም። እኔ እንድትፈታት ወይ ትዳርህ እንድትበጠብጥ አይደለም የፈለኩት። እና ትላንት ደግሞ ተናግሬህ ነበረ። በጣም አስቀይሜሃለሁ። በጣም ይቅርታ እሱ ነው እና እኔ ትዳርህን ለመበጥበጥ ምናምን ሳይሆን በቃ እኔ የተሰማኝ እሱ ጊዜ የተሰማኝን ነበር ያወራሁት። አረ እኔ እንደዛ አይመስልም። አይ ትክክል ነሽ ነው አንቺ ላይ ማንፈርድም ማለት ልክ ነሽ ወይ ያለሽበት ሁኔታ ብዙ ነገሮች እኮ ብዙ ነገሮችን ይቀያየራሉ። ገባሽ? እየፈረድንብሽ አይደለም። እሺ በዚህ አጋጣሚ እንድትረጂ የምንፈልገው እኛ ከጎንሽ ነን። አንድ ነገር ቃል ልንገባልሽ የምንፈልገው ማለት ነው። ግን የመጣሽበት መንገድ ሐሳብሽ ምናምን ያ ነገር ነው። አሁን እኔም ክፉ ነገር ተናግሬሽ ሊሆን ይችላል። ይቅርታ አት በዛ ነው ያክል እንትን ያልኩት በጣም ችግር ውስጥ ስለሚገባ ነው። እሱም ቤተሰቡም እንትን ስለሚል ነው። ገባሽ? እንጂ እዚህ ጋር እኔ እሱን አግብተሽ ብትኖር ያንቺ የደላ ህይወት ቢኖር ህይወትሽ ቢስተካከል ሲጀመር ህይወትሽ እንድስተካከል ፈልጋለሁ አሁንም ማለት ነው። ገባሽ? ግን ህይወትሽ የሚስተካከለው የሰው ህይወት በማበላሸት ሳይሆን
የሰውም ህይወት ሳይበላሽ ያንቺም ህይወት መስተካከል ይችላል። ገባሽ? እኔ ያንን ነው የፈለኩት። ማለት እዚህ ጋር አሁን ተናገርኩ እንድትመጥመጥ ፈልጌ አይደለም። ገባኝ። ግን ትላንት በጣም ሁለታችሁንም ተናግሬያችሁ ነበር። በተለይ ፍዋድ በጣም ይቅርታ። ችግር የለውም። እናንተን ለማስቀየም አንተን ለማስቀየም ሳይሆን የተሰማኝ ነበር። እሱን ጊዜ የተሰማኝ ነበር። ገባ አይደለ? ስለዚህ ሙቢን ደግሞ ሁሉንም ነገር አስረድቶኝ ነበር። ከጎኔም ነበር። አመሰግናለሁ። አሁንም ከጎንሽ ነው። በዚህ ጋር ቃል ልገባልሽ ምለው ያለው ነገር እሱም ከጎንሽ ነው፣ እኔም ከጎንሽ ነኝ፣ ሙቢም ከጎንሽ ነው። ሁሉም ሰው ከጎንሽ ነው። ገባሽ? አመሰግናለሁ። እሺ የምሬን ነው የምልሽ። ማለት በቃ ባልም ቆንጆ ባል ፈልገን እንደርሻለን። እኔም ሲንግል ነኝ። አይ ልልሽ የፈለኩት በቃ ስልሽ የነሱ ህይወት እንዳይበላሽ ስለመፈለግ ነው። ወላሂ አሁን ምን አልኩኝ ባለፈው በቃ ስልሽ በጣም እኔ እነሱ ጋር ማለት ረጅም ጊዜም ባይሆን ማለት ነው አብረን እስከሆንን ድረስ በጣም ብዙ ነገር አይቻለሁ። በእነሱ መሀል ያለው ፍቅር፣ የነሱ መከባበር ገባሽ? በጣም ደስ የሚሉ ናቸው። ከዛ በፊት ደግሞ ከመጋባታቸው በፊት ብዙ ህይወት አሳልፈዋል። የምሬን ነው። ፎዞን ባለፈው ቁጭ አድርጋ ነው የነገረች። እኔ እምባዬን መቆጣጠር አልቻልኩም። ማለት ይሄ ፎዙም እዚህ ነገር ላይ ገባሽ? በጣም ማይሆን ነገር ነው። ገባሽ? ብዙ መስዋዕትነት የከፈለችለት ትዳር በዚህ መልኩ እንዲፈርስ እንዲሰበር አልባት። ገባሽ? በመሀላቸው ደግሞ ልጅ አለች፣ በጣም ቆንጂዬ ልጅ። ለዛ ነው አሁን እኔ በጣም ከጮህኩብሽ ምን ካልኩም ያ ህይወት እንዳይበተን ከመፈለግ የተነሳ ነው እንጂ አንቺ ላይ ክፉ ሆኜ ምናምን አይደለም። ያሳለፍሽውን ነገር ሰምቻለሁ። ፏድ ነግሮኛል ያለውን ነገር ገባሽ? ከባድ ነገር ነው ያሳለፍሽው፣ ግን ኢንሻአላህ ዋናው ደግሞ አሁን ደህና መሆንሽ ነው። ዋናው እኛ ከጎንሽ መሆናችን ነው። ገባሽ? ዋናው ያንቺ መረጋጋት ነው። ገባሽ? ባል አለ እዚህ ጋር አሁን ሰላም በሌለው ሁኔታ እዚህ ትዳር ውስጥ ገብተሽ በኋላ ይበጠበጣል። ገባሽ? ሰላም የሆነ ህይወት የሰው ሰላም ነስተሽ ላንቺ ሰላም ረጅም ጊዜ ሰላም ልትሆኚ አትችይም። እኔ ህይወቷን እኮ ለማስተካከል እኮ ሙቤም አሁን እንቅልፍ ማልተኛበት ጊዜ አለ ማለት እኮ እሺ፣ አሁን እሱን እኮ ተረድቻለሁ። ገባ አይደል? እኔ የፎዙንም የሷንም ሐሳብ ትላንት እንደዛ ስላልኩ ደግሞ ይቅርታ እየጠየቅኩ ነው። ገባ አይደል? አውቃለሁ ተሰምቶሃል። እንደዚህ ትላለች ብለህ ላታስብ ትችላለህ። ገባ አይደለ? ግን ማንኛውም ሴት የሚለው ነገር ነው ያልኩት። በሱ ደግሞ ተጸጽቼበታለሁ። ይቅርታ ነው። ገባ አይደለ? በቃ ፎይ ተረጋጋ። ያለውን ነገር ምን አይነት ዋናው ነገር ወደ ቀልባ መመለሷ ነው። ገባ? ዋናው ነገር እንደዚህ በዚህ ነው ያህል ሰላም ከሆነች በዚህ ነው ያህል ቀልባ እንትን ካለ ከተመለሰ እኔ ነው ፈልገው። ገባሽ? ዋናው መረዳትሽ ነው እና በጣም እኔ ራሴ ማመሰግንሽ ወይ ደግሞ በቃ ተረጋጋ። በቃ ማለት አንተ እዚህ ጋር ያው አሁን የምናደርገው በቃ ያው እሱን ፎዙ እየመጣች ፎዙንም ጠርተናታል። ገባሽ? ያለውን ነገር አስረድተናት በቃ እኔ ራሴን አጠፋለሁ ስላልኩት ነው ለኔ ህይወት ብሎ ነው አገባሻለሁ ያለኝ። እቺን ብቻ ለሰው እንድትነግረኝ እኔኛ አልነበርኩም ብለሽ ቢያንስ የነሱን ነገር መመለስ አለብን። ገባሽ? አሁን ልጅቷ በቃ ምንም ልታምንም ይቅርታም ልትጠይቅ ልትለው አልቻለችም። ገባሽ? ያንን ነገር መመለስ አለብን። ገባሽ? ማለት አሁን እዚህ ጋር ላስረዳ ነው። እንዴት መሰለህ፣ ትናንትና አውቃለሁ እውነት ነው በጣም ብዙ ነገር ተናግሬህ ነበር አይደለ? ግን ፈልጌ ሳይሆን እሱን የተናገርኩት ስሜታዊ ነኝ። ገባ አይደለ? እንደዛ ስትለኝ እኔ በቃ ረዳሽ እንጂ ወድጄሽ አፍቅሬሽ አይደለም ስትለኝ ማንኛውም ሴት የሚያደርገው የሚያደርጉት። ገባ አይደለ? ስለዚህ ተሰምቶኝ ነበረ እንደተሰማህ አውቃለሁ፣ እንደሰበርኩ አውቃለሁ። ስለዚህ በጣም ይቅርታ አድርግ ለማለት ነው። ገባ አይደለ? አሁን ወይ ደረገ ምንድነው? እንኳን መሰረት ማሻአላ በዚህ አጋጣሚ አንድ ላይ ያገኘኋችሁ ሰርግ ልጠሩኝ ነው እንዴ? ምንድነው? አይ ፎዙ እንደዛ አይደለም፣ እንደዛ አይደለም። አይ በጣም ነው የምታምሩት። በነገራችን ላይ አንድ ላይ በጣም ሄዳችኋል። ለዚህ የጠራኸኝ ወይስ ምንድነው ሀሳብ? ያ አሙ በጣም ችግር አይገባኝም እኮ እኔ ለምን እንደምትጠራኝ በደዛ አይነት ቦታ ኖ ፎዙ የምን ሰርግ ነው ይሄ? አሁን ቆይ የምን ሰርግ ነው? ይቅርታ አልጠራሁም። እያናገርኩህ አይደለም። አንተን ያልጠየቅኩህ። ኧረ እባክሽ አረተኝ። አንተ የጠየቀ ሰው የለም። ሰውዬ ሳይነግሩ ዝም ብለህ ዘው ብለህ አትግባ። ያለሁበትን ሁኔታ እንኳን ዘው ብለህ አትግባ። ያለህበትን ሁኔታማ እያየሁህ ነው። ስለዚህ በጣም ነው የምታምሩት እያልኩህ ነው። ቆይ ለምንድን ነው በክብር የማታዋሉ? ወዞ አንቺ እንደምታስቢው አይደለም። ለሰርግ ምናምን አይደለም እዚህ ጋር የተሰበሰበው።
ጉዳዮችን ለማስተካከል ነው እንጂ እንደዚህ እንዳሰብሽው አይደለም። እኔ ሲጀመር ነግሬሻለሁ ስጠራሽም አይደል? ምንድነው የምናስተካክለው እኮ? አይ ስጠራሽም እኮ አይ ምንድነው የማስተካክለው? ምንድነው እኔ ምንም አልገባኝም። ተይ ፉዙ እንደዚህ አትሁኝ። ተይ አህሙ እኮ መጀመሪያ ተረጋጊ። እንደዚህ ሆነሽ ነው አይደለም? ለምንድነው ሁለቱ ባሉበት ምጠራኝ? ጭራሽ ወይስ ሚዜ ሆንክ ልትነግረኝ ነው? አዲስ ነገር ሚዜ መሆንህን ልትነግረኝ ነው? ያስረዳሽ ዝም በይ። አንቺ ዝም በይ እንዳላጋጭሽ። አይ እዚህ ጋር እንድትጣሉ አይደለም አሁን ጉዳዩ ገባሽ? አጋጫለሁ ብሎ መጋጨት ምን እንዳላትሽ ያምሻ እንደ አሁን አንቺ ምንድነው ስንል ነበር? እሷ አይደለች እንዴ እያወራች ያለች እኮ እሺ ጊዜ ታውራ አንቺ ያምሻ። አሁን እዚህ ጋር ለምንድን ነው እዚህ ጋር የጠራንሽ? ይሄንን እንኳን በክብር ለምን አታወራው? እሷ አታውራ በክብር። የእሷን ክብር በቃ ታዩ። እሷን እርሻት ስለ ክብር ምናምን በቃ ተረጋጊ። ያምሻ አሁን እዚህ ጋር የመጣ ነው ልንገርሽ። ምንም ልንገርሽ አይደለም እንደሱ አይደለም። ኖርማል ሊጋቡ ነው እያልክ እያመጣህ እኔን ማሳየት ነው ችግር። እንደዛ አይደለም ፎዙ። እቺ ልጅ ታማ ነበር፣ በጤናው አይደለም። እንደዚህ በሽተኛ እንደሆነች የመጀመሪያ ቀን ሳገኛት አውቄያለሁኝ። ማን ነው በሽተኛ? በሽተኛ እንደሆነች አውቄያለሁ። አሁን እንደዚህ አይነት ነገር አትሰርበልኝ። አንተ ደግሞ አንቺ አትገፍትሪው። ለምን ደግሞ ገፈትሪው? ስለዚህ አትፈልግሻል እንዴ? ወደ ዘይት ለምን አትይዢም? ቻማታ እንደ በሽተኛ ግብሽን ጠብቂ። እሺ ሰማሽ አይደል? ሴትዮ ልጃብሽን አስተካክል። አንቺ ወናሽ ተዛንቺ ራሱ ለጸብ አይደለም የመጣ ነው አይደለም። ቆይ እንዴት ነው የሚሰራት እሷ? በቃ አይደለም እሱ። አንቺ ደግሞ ሲተረጋጊ እስቲ የፈለገውን ብትልሽ እኮ ትገፈትረው። ምን አገባሽ? ባሏ ነው ትገፍትረው። ለኔም ባሌ እኮ ነው። ያምሻል እንዴ? ሰርጋችሁ መች ነበር? በእናትሽ እንጠራሻለን። እሱን ማያሳስብሽ በእናትሽ። አንቺ ለምንድን ነው እዚህ ጋር የተገኘ ነው? ኧረ አህሙም እስቲ በእናትሽ ቆይ፣ ለምንድን ነው እዚህ ጋር የተገኘ ነው? ምንድን ነው ውቤ? ለምንድን ነው የምትገፈትረው? እኮ ነው ክብር የላትም። ትገፍትረው ምን? አንቺ ስለ ግፍተረው ክብር የላትም እሷ። ስለ ግፍተረው ታይማም አያሳዝንሽም? እንዲህ ስታየው በጣም ነው የምታወሪ። በእናትሽ ምላሳም ስታስጠላ እንደ ሴት ያርግሽ። አንቺ አይደለም ያምሻል። በቃ አንቺ ቅድም መናገር ያለብሽን ተናግረሽ እንትን አትይም እንዴ? ፎዙ ተረጋጊ። ዓላማው ሌላ ነው። አሁን ደግሞ ወደ ሌላ ተቀየረ። በቃ ይጂ ዓላማው እዚህ ጋር እንድትጣሉ አይደለም ፎዙ። አራሙ በእናትህ ሲጀመር እንድትጣሉ አይደለም። ኧረ አሁን ነው ልጅቷ ቁጭ። አንተ አታውቅም ሲጀመር። አንተ ማትሆንም ገባህ አይደል? አንተ የምትሆን ሰው አይደለህም። ኧረ ፎዙ ከነሱ ጋር አንድ ላይ ነህ ገባህ? እኔ ጉዳዩን ለመፍታት ሰው አይደለህም። ማን አንተ ጉዳይ ፈቺ ነው ወይስ ምንድነው ነገር? ለምን ተረጋግታችሁ ነገሮችን ማሳደር? አይ በቃ እንደዚህ ነው ባለበትሽ። አንቺ ስለሷ ክብርትሽ ቅድም ስላወራ ነው ጉዳይ ተናገሪ ነው አይደል የተባልሽ? ለምን አይኖራትም? ለምን ተከታተሉ? ስለሷ ክብርት አንቺ ለምን ነው የምትቀያየሪ? ቆይ ቅድም ሰላም አልነበርሽ እንዴ? እቺ ልጅ የፈለገ ብትመታ ይሄ ነገር ለማድረግ ነው የተገናኘ ነው። ገባ አይደለ? እዚህ ጋር ነው አሁን ከህይወታቸው እንደወጣሽና በቃ አንቺን ለመርዳት እንደሆነ ከአንቺ ጋር እንደሆነ ንገሪ ነው አይደል የተባልሽው? ጉዳዩ ሲቀዘቅዝ ለምን አቀዘቅዝም እኮ ነው። ገባ አይደለ? እዚህ ጋር ለምን ነው የምትሳደበው? በሽተኛ መሆን ይሳልሽ ነገር ወይኔ ነገሮችን ለማስተካከል መተን ድጋሚ ነገሮችን እናበላሻለን። አንቺ ነይና አንዴ ንገሪያት። ስሚ ፎዙ አንዴ አዳምጪ። ምንድነው የምሰማው? ንገሪያት እስቲ። አሁን ፉአድ ሲጀመር ይጂ በእናትሽ አንቺ ሲጀመር ያምሻል እንዴ? አንቺ ኧረ እባክሽ ረፊ አንቺ ተይ። ይጂ በእናትሽ ይጂ። እኔ ምንድነው ማድረግ ያለብኝ? ያምሻል እንዴ? ሲጀመር ክብር አይወድላትም። ልንገርህ አይደል? አንደኛ ክብር አይወድላትም። አንድ ተረጋጊ። በጣም ነው የምታምሩት። ኧረ ተይ አንቺ ኧረ እንካ ናፉ አንቺ ያምሻል እንዴ? ምን አይነት ስራ ነው የምትሰሪው እንዴ? ከዚህ በላይ ምን ላደርግ? ህይወትሽን ለማስተካከል ጣርኩኝ። ምንድነው የምታረጊው? ነገራቶችን ለምንድን ነው እንደዚህ የምታበላሽብኝ? አልፈታህም። ለምንድን ነው የምታበላሽብኝ? ንገሪኝ በእናትሽ። እሷ እንዴት ነው እኔን በጥፊ የምትመታኝ? ቢን ለምንድን ነው ዝም የምትለው? አይደለም ለምንድን ነው በጥፊ የምትመታኝ? አልረጋጋም። መረጋጋት አልፈልግም። ለምንድን ነው በጥፊ የምትመታኝ እኮ ነው ችግሯ። ምንድን ነው ከኔ ችግር አለባት ከኔ? ለምንድን ነው በጥፊ የመታችኝ? ማናት እሷ? ሲጀመር የምታስንቀኝ አንተ ነህ። ገባ አይደለ? ለምን በጥፊ እሷ እኔን በጥፊ እሰራላታለሁ። ጠብቅ አንተ እሺ።